ሁለተኛ መከላከያና ፖለቲካ ያላቸው የነበራቸው መጋባት ካድሬ ራሱን ስራ ሳይሰራ ልማት ሳያመጣ በኮራፕሽን ህዝብ እያሳቀቀና እየገደለ መከላከያ ጋር ተለጥፎ እንዲጨማለቅ መፍቀድ የለባችሁ። እያደረገ ያለው እንደሱ ነው። ይሰርቃል፣ የራሱን ያከማቻል፣ መጠቀሚያ ያደርጋል። እዚህ ኦሮሞ አማራ ምናምን እያለ አጭበርባሪ። እናንተ ክብራችሁ መጠበቅ አለባችሁ። ወታደር መሆን አለባችሁ። ባያድላችሁ ነው እንጂ የትኛውም ካድሬ እናንተ ሩብ አያክልም። ብዙ ይነግራችኋለሁ፣ አያክልም። በጭንቁ ጊዜ እኮ እናንተ ናችሁ። ህዝቡን ያወያያችሁት እናንተ ናችሁ። የተዋጋችሁ እናንተ ናችሁ። በቦቴ ውሃ ያጠጣችሁ እናንተ ናችሁ፣ ካድሬ አይደለም። ግን they want to manipulate ጥሎ እየሸሸ በውጊያ ጊዜ በሰላሙ ጊዜ ደግሞ ይገመግማል። ይሄ አንዱ በሽታ ነው። ሶስተኛው ሪፎርሙ ብቻውን አለመመራቱ። ውጊያ አለ፣ ችግር አለ፣ መከራ አለ፣ ብቻውን አልተመራም። የሀብት ውስንነት አለ፣ በጣም ከፍተኛ ሀብት ነው የሚጠይቀው። ጥቅማ ጥቅም ችግር አለ። ወታደሩ በቂ አይደለም። አሁን እኮ ነው ቤት ይሰጣቸው መሬት ይሰጣቸው ምናምን በህግ ያወጣ ነው እድሜ ይራዘም ያለው እንጂ ወታደሩ ሲኖር ጀነራል ነው፣ ሲወጣ ደሃ ነው። የሰራዊት የፖለቲካል ግንባታ በሶስት ካታጎሪ በዓለም ደረጃ ተከፍሎ ይታይ ይችላል። አንደኛው ዳይቨርጀንት የሚባለው ነው። ዳይቨርጀንት ማለት ዳይቨርጀንስ አፕሮች የሚከተሉ ሀገራት ብዙም ባይሆኑ ፖለቲካና አርሚው ክሊር የሆነ ቦርደር ያለው፣ የስጋት ትንተናው፣ የፕራዮሪቲ አቀማመጡ፣ ለጠላት ያለው ግምትና ዝግጅት የሚወሰነው በአርሚ ብቻ ነው። አይጠራም። ይሄን በቦታ በጊዜና በፈንክሽን የሚኖርን ለውጥ እንዴት መገንዘብና አብሮ መኖር ይቻላል ነው ዋናው ፈታኝ ነገር። ምንም የማይለወጥ ነገር የለም። the only constant in life is change itself። ሰው መልኩ፣ ቁመቱ፣ የአካል ጥንካሬው፣ አእምሮው፣ የሀገራት ሁኔታ በጊዜ ውስጥ ይቀያየራል። የማይቀያየር ቋሚ የሚባል ነገር ራሱ ለውጥ ብቻ ነው። ይሄ በሲስተም ቲዮሪም በፖለቲካል ኢንትሮፒም በደንብ እንመለከት። የማይቀየር ነገር ለውጥ ብቻ ነው። የሰዎች ችግር ግን የሰዎች ድካም ግን የማይቀረውን ለውጥ ተገንዝቦ አብሮ መጓዝ አለመቻል። ነገር ተለውጧል፣ እነሱ እዛው ቆመዋል። ነገር ተለውጧል፣ እነሱ እዛው ቆመዋል። በዚህ ምክንያት በራሳቸውም በሀገራቸውም በተቋማቸውም ጥፋት ያስከትላሉ። አንድ ውሃ የሚጠጣ የማይሸት ለንጽህና የሚውል ውሃ የሚለውን ስያሜ መያዝ የሚችለው ኮንቲኒየስሊ የሚጓዝ ከሆነ ብቻ ነው። ቦታውን ሺፍት ካደረገ ሞሽን እንቅስቃሴ ካለ እዚህ የያዘውን በሚቀጥለው ከሚይዘው የተለየ ከሆነ ውሃ ይሆናል። አንድ ቦታ ከተቀመጠ ግን ስታግናንት ነው፣ ይሸታል። ያ ጽዳት የሚያመጣው ውሃ እንኳን ሊያጸዳ አጠገቡ መቆም የማያስችል የሚሸት የምንጠየፈው ነገር ይሆናል። ሙቭመንት ሞሽን በራሱ ለለውጥ ትልቁን ቦታ ይዛልና ለውጥ ስንል ፖለቲካል ለውጥ ሊሆን ይችላል፣ የርዕዮተ ዓለም ለውጥ ሊሆን ይችላል፣ የሊደርሺፕ ለውጥ ሊሆን ይችላል፣ የስትራክቸር የአሰራር ለውጥ ሊሆን ይችላል። እነዚሁን ለውጦች በእኛ ተልእኮና የዕለት ተዕለት እንቅስቃሴ ውስጥ ምን ተጽዕኖ አላቸው የሚለውን ነው በአንክሮ ማየት እና መገንዘብ የሚያስፈልገው። እና በሀገራችን ያለውን ለውጥ ፖለቲካሊ፣ አይዲዮሎጂካሊ እናም በስትራክቸር በተቋማት ግንባታ ዘርዘር እያደረግን ለማየት እንሞክራለን። የዓለማችንን የለውጥ ሁኔታ በተወሰነ ደረጃ ማየት ለውጥ ፖለቲካሊ እንዴት ሀፕን እያደረገ እንደመጣ ለመገንዘብና ከዚያም ተነስተን የኛን ለውጥ ለመገምገም ያግዛል። ዓለም ላይ ያሉ ለውጦች አንደኛው የዓለም ለውጥ የነቁ ግለሰቦች ያልነቁትን ለማንቃት የሚያደርጉት እንቅስቃሴ አክቲቪዝም የነበረበት ዘመን ነው። የዛሬ 50 60 70 ዓመት ገደማ አክቲቪዝሞች በጣም ጎልተው ይታያሉ።
እነዚህ አክቲቪዝሞች ጎልቶ ቢታዩም ትንሽ ካልቸር ናቸው። ዝም ብሎ ትርፍ የሚሳደቡ በጣም የሚያልፉ ሳይሆኑ ባህላቸውን፣ ሃይማኖታቸውን፣ ህግጋትን ያከበሩ ግን ደግሞ ደፋር ሆነው የሚቃወሙ ናቸው። ሁለተኛው ከሱ ቀጥሎ የመጣው ቼንጅ ደግሞ ከሁለተኛ ዓለም ጦርነት ትንሽ ቀድሞ ሁለተኛ ዓለም ጦርነት ከዚያ በኋላ ያለውን ጊዜ ደምራችሁ ብትወስዱ የነበረው እንቅስቃሴ የግለሰቦች አክቲቪዝም ሳይሆን ሬቢሊየንስ፣ የተደራጁ የሚቃረኑ ሽፍቶች ወይም ራሳቸውን ታጋይ ብሎ የሚጠሩ ሰዎች የበዙበት ጊዜ ነው። ሁለተኛው ለውጥ ሀገራት ፈጠረ። የመጀመሪያው ተቋም ፈጠረ፣ ህግ ቀየረ። ሁለተኛው ሀገር ፈጠረ። ሶስተኛው ለውጥ አሁን ዓለም ላይ ያለው ግን ለውጥ የሚባለው ነገር በሙሉ ሀገራትን፣ ተቋማትን የሚያፈርስ ነው። ለምን ኢትዮጵያ ውስጥ እንኳን እኛ ስንመጣ መስቀል አደባባይን እናፈርሳለን ይላል። ከማፍረስ ነው የሚጀምረው አሁን ያለው ቲንኪንግ። መስቀል አደባባይን ወስደን ወደምንፈልገው ሼፕ እናደርጋለን አይልም፣ እናፈርሳለን። የመን ላይ የምታዩት ስቃይ፣ ሲሪያ የምታዩት ስቃይ ከዚህ አይነት ያልተገራ የለውጥ እሳቤ የመጣ ውጤት ነው። አሁን ለምሳሌ ሸኔን ተመልከቱ። ሸኔ የሚታገለው ለማን ነው? ለኦሮሞ ህዝብ ነው የሚለው። ሸኔ የሚያደርገው ምንድነው? ስለሚገለው ሰው ተውና ወንጪ ላይ ወንጪ አካባቢ በጣም ደሃ ነው ማህበረሰቡ። ኤኮሲስተሙ በጣም ቆንጆ ነው። ትንሽዬ ነገር ሰርተን መቀየር እንችላለን ሲባል ማሽን ያቃጥላል፣ ሰራተኛ ያባርራል። ይህ ማሽን የሚያቃጥል ልማት የሚያቃጥል ፍንጫዋ ስኳር ፋብሪካ ላይ፣ ሲሚንቶ ፋብሪካዎች ላይ ጥፋት የሚያመጣ ተቋም አዲስ አበባ አካባቢም አክሰስ ካገኘ፣ አዳማ አክሰስ ካገኘ ስራው ምንድን ነው? ማፍረስ ነው። ራሱ ሰልፍ የሚባለው ድንጋይ ይዞ እየወረወሩ እያቃጠሉ ጎማ እያቃጠሉ ማፍረስ ነው። ይሄ ቼንጅ በጥንቃቄና በስርዓት ካልመራ ነው በስተቀረ የጀመርናቸውን የልማት ሀገራዊ እንቅስቃሴ በሙሉ የሚያጠፋ ይሆናል። አሁን ያለውን ለውጥ የዛሬ 50 60 ዓመት ከነበሩት ጋር አንድና ያው ስላልሆነ በራሱ አውድ መታየት አለበት። ሃይማኖት ብሎ ሲነሳ ቸርች መስጂድ የሚያቃጥል ነው። ፖለቲካ ብሎ ሲነሳ ትምህርት ቤት የሚያቃጥል፣ ልማት የሚያቃጥል ነው። ከፍ ሲል ሀገር የሚያቃጥል ነው። ሰውም ከማቃጠል ወደ ኋላ አይደለም። ይሄንን ለውጥ እንደ ትሬንድ ካየን በኋላ እኛ አሁን በምናስኬደው ለውጥ ላይ ምን እንማር ነው ጉዳዩ። ምን እንማር? ከማን እንማር? እንዴት ደግሞ እንግራው? የተማርነው ኢንተርቬንሽን ነው። ከውጭ ኢንተርቪን የሚያደርጉ ኃይሎች ሀገራትን ለመበተን ያላቸውን አቅምና ጉልበት ተቀጣሪ እሳቤ ተቀጣሪ አስተላላፊ ሰዎች እስካሉ ድረስ ስለማይቀር ያን ለመከላከል እንዲቻል ኢንተርቬንሽን በከፍተኛ ደረጃ ሬዚስት ለማድረግ ተሞክሯል። ከዓለም ይሄን መማር ብቻውን በቂ አይደለም። የኛን ሀገር ሁኔታ ማየት ያስፈልጋል። በእኛ ሀገር ውስጥ ባለፉት 50 60 ዓመታት ምን አይነት ለውጥ ትሬንዶች ነበሩ? የዓለምን ካየን በኋላ የኛንም አይቶ ከነሱም ትምህርት ወስዶ አሁን ያለውን መግራትና መምራት ስለሚያስፈልግ በሀገራችን የንጉሱን ስርዓት እና እሱን ተከትሎ የመጡ ለውጦችን በተወሰነ ደረጃ ማየት አሁን ያለውን ነገር ለመገንዘብ ያግዛል። በንጉሱ ጊዜ እየቆየ ሲሄድ መንበራቸው ኢሹስ መነሳት ጀመሩ ኢትዮጵያ ውስጥ። አንደኛው ኢሹ ባሮ ቱምሳ የጻፈውና ባሮ ቱምሳ ያቀነቀነው ላንድ ቱ ዘ ቲለር ወይም መሬት ላራሹ የሚለው ሐሳብ ለመጀመሪያ ጊዜ የጻፈው ባሮ ቱምሳ ነው። መሬት ላራሹ መሰጠት አለበት የሚል እንቅስቃሴ ዩኒቨርሲቲ ውስጥ ጀመረ። የሜዲካል ፋርማሲስት ነበር። በኋላ ሎ ለመማር ገብቶ ነው ያደረገው። ይሄ የብዙ ተማሪዎች ሞቶ ሆነ። ሁለተኛው ዋለልኝ መኮንን ራስን በራስ ማስተዳደር እስከ መገንጠል የሚለውን ተውት አቀነቀነ። ከነዚህ ጋር የተያያዙ ሰዎች ደግሞ ህዝባዊ መንግስት ፒፕልስ ገቨርንመንት ህዝባዊ መንግስት የተመረጠ ዴሞክራሲያዊ የሆነ ሞናርኪው ዴሞክራቲክ ይሁን የሚል እሳቤ ያላቸው ተፈጠሩ።
እነዚህ ሙቭመንቶች የንጉሱን ስርዓት በከፍተኛ ደረጃ የነቀነቁ ናቸው። መሬት ላራሹ፣ ራስን በራስ ማስተዳደር፣ ዴሞክራሲያዊ መንግስት። መሬት ላራሹ የኢኮኖሚ ጥያቄ ነው። ራስን በራስ ማስተዳደር ማንነት፣ የቋንቋ፣ የባህል ጉዳይ ሁለተኛው ቨርዥን ነው። ሶስተኛው ግን ሞናርኪው በራሱ የንጉስ ስርዓት በራሱ በምርጫ ይሁን ማለት ንጉሱ ሳይሆኑ መንግስቱ በምርጫ ይሁን ዴሞክራቲክ ይሁን የሚል ጥያቄ ነበር። እዚህ ጋር በጣም በአንክሮ ማየት የሚገባን ነገር እነዚህ ቅድም ያነሳኋቸው ሞቶ ናቸው። ኖ ሞር እንደሚባለው ሞቶ ናቸው፣ ኮንሰፕት አይደሉም። ባሮ ቱምሳ መሬት ላራሹ ሲል ከሴትለርስ ጋር አያይዞ የተነተነው ትንታኔ እንጂ መሬት ለሰፊው ህዝብ ቢታደል እንዴት ይታደላል፣ ምን ችግር አለው፣ ምን ጣጣ ያመጣል በሚል አይደለም። ዲቴል ተወት አልነበረውም፣ ሞቶ ነው። ኢትዮጵያ ውስጥ የነበረው ለውጥ፣ ኢትዮጵያ ውስጥ የነበረው ሙቭመንት 100% ኢምፖርትድ ነው። 100% አንድም ሀገር በቀል የለውጥ ሙቭመንት አልነበረም። ሞቶች ነበሩ። እነዚህ ኢትዮጵያ ውስጥ ያሉትን የለውጥ ሙቭመንት የፈጠሩት የውጭ ኃይሎች ናቸው። የተቀናጀ የውጭ ኃይሎች ናቸው። መውደቂያ የሆነው ፕራይመሪሊ ኢምፖርትድ ቶት ኤፍ ፋክተሪን ያመጣው፣ ሁለተኛው ደግሞ የባሮ ቱምሳ በጣም ግራንድ የሆነው ሞቶ መሬት ላራሹ በጣም ብዙን ያነቃነቀ ስለነበረ የዋለልኝ መኮንን ራስን በራስ የማስተዳደር አርቲክል ሐሳቡ የነሱ ላይሆን ይችላል። አርቲክሉ ግን በሱ የተጻፈ ነው እና በከፍተኛ ደረጃ ተማሪዎችን ያንቀሳቀሰ ነበር። ከዩኒቨርሲቲ ወደ ሃይ ስኩል ገብቶ የንጉሱን ስርዓት አፈረሰው። ይሄ ስርዓት ሲፈርስ የመጣው የመንግስቱ ስርዓት የደርግ ስርዓት ወዲያው ለመመለስ የሞከረው መሬት ላራሹ ነው። መሬት ተከፋፈለ። መሬት ላራሹን ጥያቄውን ቅድም እንዳነሳሁት የደረጃ አይደለም፣ መልሱም በራሱ በዘላቂነት የኢኮኖሚ ጥያቄ የሚመልስ ሆኖ አልተሰራም። አርሶ አደር የራሱን መሬት መሸጥም አይችልም፣ ማከራየት ይባላል፣ ግን እሱ ሞር ፕራክቲካል አይደለም። መበደር አይችልም። ስር ነቀል በሆነ መንገድ ጥያቄው መልስ ስላላገኘ ዛሬ ከ50 ዓመት በኋላ ዛሬ መሬት የኢትዮጵያ ብሔሮችና ብሔረሰቦች የሚጋደሉበት ጥያቄ ነው። ሁለተኛው ደርግ ለመመለስ የሞከረው ነገር የብሔረሰቦች መብት ነው። በመጨረሻው ዘመን በ80ዎቹ አካባቢ ብሔረሰብ ኢንስቲትዩት የሚባል ተፈጠረ። ሲዳማ፣ ወላይታ፣ ኦሮሞ፣ አማራ የሚባል አለ። ቋንቋቸው እንደዚህ ነው ምናምን ብሎ ቋንቋ አጠና። ታስታውሱ ከሆነ በሬዲዮ ኦሮምኛ፣ ትግረኛ ተጀመረ። በመሰረተ ትምህርት ተጀመረ። ትንሽ ነገር እንቅስቃሴ ተጀመረ፣ ግን ነካነካ ነው። ያን ነካነካ ኢህአዴግ ሲገባ ጥናቱ አለ። ብሔረሰብ ኢንስቲትዩት ብሔረሰቦች አቀማመጣቸው ምናምን እሱን ተንተርሶ አንዳንድ ሞዲፊኬሽን አድርጎ ራስን በራስ ማስተዳደር የሚለውን ጥያቄ ኢህአዴግ ለመመለስ ሞከረ። ራስን በራስ ማስተዳደር የሚለው ጥያቄ ኢህአዴግ መለሰ ስንል ከነ ምናምኑ የሚለውን በደንብ መገንዘብ አስፈላጊ ነው። ምክንያቱም ራስን በራስ ማስተዳደር ቢመለስ ኖሮ ዛሬ የሲዳማ ጥያቄ፣ የጉራጌ ጥያቄ፣ የወላይታ ጥያቄ የሚባል አይኖርም ነበር። ጥያቄው እያደረ እያገረሸ የመጣበት ዋናው ምክንያት ሲመለስ ኮርኮ ኤሪያስ ላይ ካነሳ በኋላ የተዋቸው ኤሪያዎች አሉ። ስር ነቀል ምላሽ አላገኘም። ግን ኢህአዴግ ከደርግ አንጻር ሲታይ ራስን በራስ ማስተዳደር አንድ ስቴፕ የገፋ ምላሽ ሰጥቷል። ሁለቱም ያልመለሱት ለኛ ውዝፍ ዕዳ የሆነው ዴሞክራሲ ነው። ዴሞክራሲ ደርግም አልነበረውም፣ ኢህአዴግም አልነበረውም፣ ኃይለ ሥላሴም አልነበራቸውም። ዴሞክራሲ የዚህ ስርዓት የዚህ ጄኔሬሽን ዕዳ ነው።
ዲሞክራሲን ካልመለስን መሬት አይመለስም። ዲሞክራሲን ካልመለስን ራስን በራስ ማስተዳደር በሙሉ አይመለስም። እነሱ ካልተመለሱ ደግሞ ሁልጊዜ ቪሸስ ሰርክል ነው፣ ችግሩ እየቀጠለ ይሄዳል። በበቂ ያልተመለሱትን አሟልቶ መመለስና ያልተነካውን ዲሞክራሲ ደግሞ አሟልቶ መመለስ የኛ ዕዳ ይሆናል። በነገራችን ላይ አንዳንዴ አሁን ያለውን እዚህ ምዛም ያለውን ችግር በኋላ መለስበታለሁ። ብዙ ሰዎች ከሆነ የተረጋጋ ስርዓት ወደ እየፈረሰ ወዳለ ስርዓት አድርገው ያስባሉ። ግን የባለፈው ስርዓት ውስጥ እናንተ ስለነበራችሁ አስታውሳችኋለሁ፣ ስለምትረሱ ማለት ነው። 83 84 አጋማሽ ድረስ ወለጋ የሚባል አካባቢ ኢህአዴግ አያስተዳድርም። ከ84 85 6 አካባቢ 6 አይደርስም 85 አካባቢ ድረስ አለምሼት ነበር የሚያስተዳድረው ወለጋን በግቤ ክፍለ ጦር አማካኝነት እንጂ አድሚኒስትሬሽን ወደ አስተዳዳሪ ካድሬ የሚባል ምናምን ታጥቆ የሚባሉ የተወሰነ 20 ሰዎች ይኖራሉ፣ ግን አልነበረም። ስርዓት የሚባል የለም። እዚህ ሰሜን ሸዋ የፕሮፌሰር የሚባለው ሀገር ሽፍታ እየተባለ ኢህአዴግ አስተዳድሮ አያውቅም። እዚህ ምዕራብ ሸዋ ግንደበረት አካባቢ ኢህአዴግ እስከ 2002 ምርጫ ድረስ በ97ም ጭምር በተሟላ ደረጃ የኛ ቀጠና አልነበረም፣ አላስተዳደረም። ኢህአዴግ ያስተዳደረው ትግራይን፣ አዲስ አበባን፣ ሐዋሳን፣ ጅማን ነው። እናንተ ናችሁ ሽፍታ እያላችሁ በየሽፍታ ቦታ ስታስተዳድሩ የነበራችሁት እኔና እናንተ። ግን ሶሻል ሚዲያ ስላልነበረ ቤጊ ላይ ኢህአዴግ እያስተዳደረ እንዳልነበረ አይነገርም። ያኔ ኢህአዴግ was comfortable፣ ምክንያቱም አዲስ አበባን፣ ጅማን፣ ሐዋሳን፣ ባህር ዳርን፣ ጎጃም ላይ የምታውቁ ከሆነ ከዛ አካባቢ ያላችሁ ሰዎች ጎጃም ላይ ሽፍታ እየተባለ ለአመታት እየተለቀመ በጣም በርካታ ሰው አልቋል። መንግስት ሳይሆን መከላከያው ያውም ያተደራጀው ነው በየቦታው በብሔር ሙቭመንቱን እያፈነ እየገዛ የነበረው። ሚዲያ ምን ነበረ? ፋና የሚባል እኮ አልነበረም። ረሳችሁ? ዋልታ የሚባል እኮ ሬዲዮ አልነበረም። የነበረው ሚዲያ ኢትዮጵያ ሬዲዮ ነው እና የፓርቲ ደግሞ በኋላ ፋና 88 አካባቢ ሲፈጠር የፓርቲ ሚዲያዎች ነበሩ። ጠዋት 1 ሰዓት ላይ የፓርቲ ዜና በቲም በጋንታ መስማት ግዴታ ነበር። አልነበረም? ቁጭ ብለን እኮ ዜና እንሰማለን። የፓርቲ በሱ ነው የሚነገረን። የኛ መረጃ ፓርቲው የሚነግረንን ብቻ ነው። ለምሳሌ የኦፒዲዮ ምክትል ሊቀመንበር የነበረው ሰው ጥፋት አጠፋና ተባረረ ምናምን ሲባል ተሰብስበን በኦፒዲዮ ሬዲዮ እንደዚህ አድርጎ አልጋ ገዝቶ ሰርግ አድርጎ ምናምን ተብሎ ተነገረን። በቃ ተነገረን። ሌላ አማራጭ የሚባል መረጃ የለም። አልነበረም? አልተወያየም። ፌስቡክ፣ ዩቲዩብ የሚባል ነገር አልነበረም። ስለዚህ አይገባንም በየቦታው የነበረው ነገር እንጂ ኢህአዴግ 87 ህገ መንግስት ሲፈጠር እንኳን ኢትዮጵያን በአብዛኛው ቀጠና ሸፍኖ አያስተዳድርም። እናንተ ነበራችሁ የምታስተዳድሩት፣ ወይም ደግሞ ታጥቆ የሚባለው ኃይል ነበር የሚያስተዳድረው እንጂ የሲቪል አመራር አልነበረም። እና በኋላ መጣበታለሁ። የመንግስታት ለውጥ እንደዚህ አይነት ችግር አለው። ዶንት ቢ ሰርፕራይዝድ። አሁን የምታዩትን ነገር ስታዩ ልክ አዲስ ክስተት እንዳይመስላችሁ። እሱም ፓርት ልተወውና ግን 97 መነቃቃት ተፈጠረ። ፖለቲካል ፓርቲዎች ኮምፒት ያደረጉ፣ በሚዲያ መናገር መከራከር ተጀመረ፣ ተነቃቃ። በእርግጥ መከላከያ አካባቢ የነበረው ስሜት በጣም የተለየ ነው ታውቃላችሁ። ግን እንደ ሀገር ተነቃቃ። ልክ የ97ቱ ምርጫ አልፎ የነበረው ሁኔታ ምን ፈጠረ? ድባት የፈጠረ። ፖለቲካ አያስፈልግም፣ ድሮም ትተነው ነበረ፣ ቢቀርብን ይሻላል ወደሚል መጥላት፣ መጠየፍ፣ መራቅ። ብዙዎች ተገደሉ፣ ታሰሩ፣ ተባረሩ፣ ተሰደዱ። አብዛኛው ውጭ ሀገር ያለው ፖለቲካል አክቲቪቲ አሁን ኢሳት ምናምን ግንቦት ሰባት የሚባለው ከዚያ ምርጫ በኋላ ወደ አሜሪካ ተሰዶ ወደ አውሮፓ ተሰዶ የተፈጠረ ኃይል ነው። እስከ 97 በነበረው ጊዜ ድረስ አገር ውስጥ ብቻ ሳይሆን ከውጭ ሚዲያ አልነበረም። ኢሳት የለም፣ የነበረው ቪኦኤ እና
ጀርመን ምናምን ነው። ከዚያ 2002 ደግሞ አንድ ተቃዋሚና አንድ የግል ፓርላማ አለፉና የቀረውን እኛ አሸነፍን። ያ ድባቴ ወደ መብሰክሰክ ሄደ። 2007 ይባስ ብሎ እነዛም ሰዎች ወጡና 100% አሸነፈ። ይሄኔ ድልና ቁጣ አብሮ መጡ። ተቆጣ ህዝቡ። 97 ድባቴ ውስጥ ገብቶ ጠላ። 2002 ተብሰከሰከ። ምንድነው ይሄ ነገር አለ። 2007 ግን ተቆጣ። ያ ቁጣ በተለያየ ክልል በተለያየ መንገድ በተለያየ ገጽ ተገለጠ። ለውጥ አራት አይነት ነው። አንደኛው ለውጥ ፓክት ይባላል። ፓክት ኢንተሌክቹዋል አግሪመንት ማለት ነው። የሆኑ ፖለቲካል ኤሊትስ ኢንተሌክቹዋልስ አግሪመንት አድርገው ስልጣን ክፍፍል አድርገው የሚሄዱበት አይነት ለውጥ ፓክት ይባላል። ሁለተኛው ለውጥ ቦተም አፕ ነው። ማህበረሰቡ ይቆጣል፣ ባልተደራጀ መንገድም ቢሆን ይነሳል፣ መንግስት ይገረስሳል። ሶስተኛው በጣም አልፎ አልፎ የሚታየው ቶፕ ዳውን ነው። ራሱ መንግስቱ ይሄ አካሄድ አያዋጣም ብሎ ራሱን ይቀይራል። ይሄ ለምሳሌ በዴንግ ታይቷል። ቻይና ላይ ማኦ አገር ፈጠረ፣ ዴንግ አነቃቅቶ ኢኮኖሚ ፈጠረ፣ ሺ ደግሞ ወደሚቀጥለው ሌየር ወሰደ ይላሉ ቻይናዎች። ዴንግ ምን አደረገ? የማኦ የነበረው ሐሳብ የታፈነውን ኢኮኖሚ ከፋፈተውና ዊድን ቻይኒዝ ኮሚኒስት ፓርቲ አዳዲስ ተውት አምጥቶ ኦፕን አፕ አደረገና ቻይና የነበረባትን ድህነት ኢን ሃንድረድስ ኦፍ ሚሊየንስ የሚቆጠረውን ድህነት የሚቀንስ ስራ ፋውንዴሽን ጣለ። ይሄ ቶፕ ዳውን የሚባለው ነው። ሁለቱንም ቦተም አፕ እና ቶፕ ዳውን የሚይዘው ለውጥ ብዙ ጊዜ የሚታይ ባይሆንም የኛ ለውጥ እንደዛ ነው። የኛ ለውጥ የስትራክቸር እና የኤጀንሲ ድምር ውጤት ነው። ህዝቡ ተንቀሳቅሷል፣ እኛም መርተነዋል ለውጡ። የፖለቲካ ለውጥ ስኬቶች በጣም በትንሹ ለማንሳት አንደኛ ስደተኛ ፖለቲካል ፓርቲዎች ከኢሃፓ እስከ ግንቦት ሰባት ኢሃፓ ማለት 30 40 ዓመት ከተባረረ ደርግ ያባረረው ኢህአዴግ ያልተቀበለው ማለት ነው። ኦነግ ስማቸው ብዙ ፓርቲዎች ግማሹ ከኤርትራ ግማሹ ከአውሮፓ ግማሹ ከአሜሪካ መጡ። ይሄ ማለት ጥሩ ስራ ነው እንከን አልባ ነው ሊባል አይችልም። እነዚህ ሰዎች ባላቸው ቲንኪንግ እና አስተሳሰብ ሲመጡ የሚጠብቁት ነገር ስላለ ያ ካልሞላላቸው የራሱ የሆነ ችግር ይፈጥራል። ሁለተኛ ሚዲያ፣ ቅድም እንዳልኳችሁ ኢንሳ ብቻ በመቶዎች የሚቆጠሩ ብሎገሮች ዘግቷል። ዌብሳይት ይዘጋል፣ ብሎክ ይደረጋል እንዳይነበብ። ለምሳሌ ፌስቡክ የሆነ ነገር ሲፈጠር ሲዘጋ የነበረው አሁን በኋላ አካባቢ በምርጫ ፌስቡክ ዝጓሉን ዘግተናል እንዴ? መጀመሪያ እኮ ዘግተናል፣ መጀመሪያ ሰሞን። በምርጫ ግን አልዘጋንም። ቢኮዝ አቅማችን ዴቨሎፕ እያደረግን ስንሄድ መዝጋት አያስፈልግም ወደሚለው እያደገ ሄደ። ሚዲያ ተውት፣ የፖለቲካውን የብሔር ሚዲያ፣ የሀብታም ሚዲያ ያልቀጠረ ሰው የለም። በዚህ ሁሉ ውስጥ በጣም ብዙ ወሬ አለ። ወታደሮች በጣም ጥንቃቄ እንታረጉ። ምለምናችሁ መመክራችሁ ነገር ወደ ብሔር ኮንቴነር ወርዳችሁ የምታስቡ ከሆነ ቲፒኤልኤፍ መታገል ከቲፒኤልኤፍ ጋር መገዳደል አስፈላጊ አልነበረም። ቢኮዝ ቲፒኤልኤፍ እሱ ስለነበረ ቲፒኤልኤፍን ጠልታችሁ የቲፒኤልኤፍን ተግባር የሚደግም ነገር ማድረግ የለባችሁ። ሁለተኛው የኢኮኖሚክ ለውጥ ነው። ኢኮኖሚክ ለውጥ በብዙ መንገድ ይነሳል፣ ግን ጥቂቶችን ኤግዛምፕል አነሳለሁ። አንደኛ የከረንሲ ለውጥ፣ የገንዘብ ለውጥ። እንደ ተራ ቼንጅ እንዳታስቡት። ብዙ አሻጥር፣ ብዙ የተከማቸ ወረቀት፣ ብዙ ኩንታል ያመከነ ሂደት ነው። ኢንዱስትሪያል ፓርክ በቀደም አዳማ አይታችኋል። ከአዋሳና ኮምቦልቻ በስተቀረ ሁሉም ኢንዱስትሪያል ፓርክ አሁን ያለቁት፣ የአዳማም ባህር ዳርም ደብረ ብርሃንም ሁሉም የምታውቋቸው አሁን ያለቁት። ያፋር ኢንዱስትሪያል ፓርክ ሲባል አዋሳን ስለሰማችሁ ሁሉ ያለቀና ያርሳችሁ ከዛ ቀደም አሁን የተሰራው
የገበታ ለሀገር ገበታ ለሸገር የሚባሉ ፕሮጀክቶች አንዳንዱን እዚህ አይታችኋል፣ ወደፊትም ታያላችሁ ብዬ አስባለሁ። እነ ጎርጎራን እነሱም እንደዚሁ ኤክስፖርት ላይ እና ዘንድሮ ብቻ 2 ዓመት ውጊያ፣ ድርቅ፣ መፈናቀል፣ ኮሮና እያለ ቢያንስ 1.2 ቢሊዮን ጨምረናል። በ2 ዓመት ውስጥ 3.9 የነበረው አሁን ዘንድሮ ካነሰ 4.1 4.2 ቢሊዮን እንደርሳለን። 2 ዓመት ውስጥ ነው። በሚቀጥለው 4 ዓመት ካላጋነን ነው ደብል እናደርገዋለን።